ዒድ ላይ የምናየው ነገር ወላሂ ቀልብ ይሰብራል። በዒዱ የምናየውን ደስታ ያደፈርሰዋል። ነብዩ ሰለላሁ ዐለይሂ ወሰለም ለዒድ ሶላት ልጃገረድ ሴቶችን አውጡ፣ ጓዳ ውስጥ የሚደበቁትን ሁሉ አውጡ፣ የወር አበባ ደም ላይ ያሉ ሴቶችንም አውጡ ብለው ጠበቅ አድርገው ሲያዙ ይሄን ሐዲስ ሁሉ ተመርኩዘው አንዳንድ ዑለሞች ሶላተል ዒድ ከጅሙዓ በላይ ሁሉ ግዴታ ነው እንዲሉ በሚያደርግ መልኩ አጥብቀው ሁሉም ለዒድ እንዲወጣ ባዘዙ ጊዜ አንዲት ሴት ጠየቀቻቸው። ያ ረሱላላህ ከኛ መሃል ከሴቶች መሃል አንዲት ሴት ጅልባብ ባይኖራትና መውጣት ባችል ብትቀር ምን ችግር አለው አለቻቸው። ተመልከቱ ጥያቄዎቻቸውን። በመሰረቱ አማኝ ሴቶች ዘንድ ሴት ልጅ ያለ ጅልባብ ከቤት አትወጣም ማለት ነው። ነብዩ ሁሉም ይውጡ ሲሉ ጊዜ ያ ረሱላላህ አንዳችን ከሴቶች መሃል አንዲት ሴት ጅልባብ ባታገኝስ ጅልባብ ብታጣስ ባትሄድ ችግር አለው እንዴ? እንዳትሄድ ያደረጋት ጅልባብ ነው ማለት ነው። ይሄን የነብዩ ሰለላሁ ዐለይሂ ወሰለም ሊቱልቢስሃ ኡኽቱሃ ሚን ጅልባቢሃ ጅልባብ ካጣች ችግር የለውም ያገኘችውን ጨርቅ ላይ ጣል አድርጋ ትውጣላሉ። እህቷ ከጅልባቧ ታልብሳት እህቷ ከጅልባቧ ታልብሳት ማለት እንደሆነ ሸርሕ ሲያደርጉ እነ ኢማሙ ነወዊ ኢብኑ ሐጀር ሌሎችም ሁለት ትርጉም ሰጥተውታል። ካላት ትርፍ ጅልባብ አንዱን ታውሳት ማለት ነው የፈለጉት አሉ። ሌሎች ደግሞ ጅልባብ በተፈጥሮ በባህሪው ሰፊ ስለሆነ ጅልባቧ ውስጥ ያስገብታ አልብሳት ትሄዳሉ አለይሂ ሰላቱ ወሰላም። ይሄ የነቢዩ ሁክም ነው፣ የነቢዩ ብይን ነው። ያለ ጅልባብ አትውጣ ያሉ ይሄንኑ ሐዲስ ያብራሩ ታላላቅ የሐዲስ ሊቃውንት ከዚህ ሐዲስ ከምን ወስዳቸው ቁም ነገሮች ትምህርቶች አንዱ ሴት ልጅ ያለ ጅልባብ ከቤት መውጣት እንደማትችል እንረዳለን አሉ። ልብስ የሌላት ጅልባብ የሌላት ሴት ለዒድ እንዴት ትውጣ? ውጡ ብለው አዘዋል አንቱ ረሱሉላህ። ጅልባብ ደግሞ የለኝም ስትላቸው ሁለቱ ሲጋጭባት የነቢን ትእዛዝ አክብሮ መውጣትና ያለ ጅልባብ ከመውጣት መከልከል ሲጋጭባት ነቢን አማክራለች። ካጣሽ ችግር የለውም የሆነ ነገር ጣል አድርገሽ ይቻላሉ፣ ዝቅተኛውን ልብስ ጅልባብ አድርጋት። ያ አብደላህ የዒድ ሜዳ ላይ የምናያቸው ሴቶች ያንተ የኔ የሱ ሚስቶች ሴት ልጆች እህቶች ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ጅልባብ እህቷ ታውሳት እያሉ ነው። አላህ ተባረከ ወተዓላ ለሙስሊሞች ብዙ ኸይር ሰጥተዋል። ቁም ሳጥን የሚሞሉ ልብሶች አሉ። ነገር ግን አብዛኞቹ ተደራቢ ልብስ የሚያስፈልጋቸው ናቸው። እግራቸውን እስከ ባታቸው እያሳዩ የጆሮ ጌጣቸውን አንገታቸውን ሻሻቸውን ወደ ኋላ አስረው የጆሮ ጌጣቸውን እያሳዩ ይሄዱ። የጫማቸው ድምፅ ዙሪያ ያለውን ሰው የሚጠራበት ሁኔታ ላይ አለ። በዚህ አይነቱ ሁኔታ ላይ ሴት ልጅ ለዒድ መውጣትም አይፈቀድላትም፣ ሐራም ነው። በዚህ መልኩ ለብሳ ከሆነ የምትወጣው መውጣቷ ወንጀለኛ ያደርጋታል። እሷም ብቻ አይደለም ወንጀለኛ የሚያደርገው አብሯት ካጠገቧ የሚሄደው ደዩስ ባሏንም ጭምር እንደዚህ አይነት እህቱ እንደዚህ አይነት ሚስቱ ከሱ ጋር መውጣቷ ወንጀለኛ ያደርጋል። ዒድን ሰዓቱን አክብረህ የምትወጣው ነብይ ስላዘዘው ነው። ሚስትህንም ጅልባብ እንድታስለብስ አዘዋል። ሁሉንም በኃላፊነቱ ስር ባሉ ሰዎች አላህ ይጠይቀዋል ብለዋል። በሚስት ይጠይቃል፣ በሴት ልጅ ይጠይቃል። ምን አለበስካት? እንዲህ አይነት ልብስ ሀያ ያላት ሴት ሳሎን ቤት እንኳ አጎቷ ወንድሟ ባለበት ማትለብሰውን ልብስ ለብሳ ከቤት ስትወጣ እንዴት ዝም አልክ? አላህ ዘንድ ይጠይቃል። ሴቶች ቤት ይስገዱ፣ መስጂድ ሄዳለሁ ካሉ አትከልክሉ። ቤት መስገዳቸው ለነሱ በላጭ ነው። የወጡ እንደሆነ ግን ተፊላቲን ኩስስ ብለው አይን ውስጥ የማይገባ ልብስ ለብሰው ይውጡ። ሽቶ አይቀቡ፣ የሚያምር ልብስ አይልበሱ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። መውጣት ፈቅደዋል፣ ሸርጥ ግን አስቀምጠዋል። ያ ሸርጥ ተጠብቆ ከወጣን አጅር እናገኛለን፣ ዲንን የበላይ እናደርጋለን። ያ ሸርጥ ሳይጠበቅ ከወጣን ግን ወንጀል ተሸክመን ነው የምንመለሰው። ስለዚህ በየዓመቱ በየሳምንቱ ጅሙዓ ይህ ስህተት መደጋገም የለበትም። ሒጃብ ልክ እንደ ሶላት፣ ሒጃብ ልክ እንደ ጾም፣ ሒጃብ ልክ እንደ ዘካ ቁርአን ላይ ማብራሪያ ተሰጥቶበታል። በሁሉም ዑለሞች ስምምነት ሴት ልጅ የሰውነቷን ቅርጽ የሚያሳይ ጠበብ ያለ ልብስ ለብሳ መሄድ አትችልም። ሰውነትን አሻግሮ የሚያሳየን ልብስ ለብሳ መሄድ አትችልም። ዥንጉርጉር ሆኖ ቡራቡሬ ሆኖ ራሱ ጌጥ የሆነ ልብስ ለብሳ መሄድ አትችልም። ሒጃብ አይባልም። ሒጃብ ማለት መጋረጃ ማለት ምን የሚጋርድ የሴትን ውበት የሚጋርድ ማለት ውበት ፊት ላይ ብቻ አይደለም ያለው፣ ውበት ፀጉር ላይ ብቻ አይደለም ያለው። ሴቶች ጌጣቸውን አያሳዩ ይላል። ይሄ የቁርአን አንቀጽ ነው። ሱረቱ ኑር፣ ሱረቱል አሕዛብ ሒጃብን አስመልክቶ አላህ ያወረዳቸው አንቀጾች ናቸው። ስለዚህ በሶላቱ አምነን በልብሱ ጉዳይ ልንክድ ወደ ኋላ ልንል አይገባንም። አላህ ተባረከ ወተዓላ ኡድኹሉ ፊስልሚ ካፈን ያለው በሶላቱ ሙስሊም ሁኑ፣ በልብሱ ፈረንጅ ሁኑ አላለም። አሁን ላይ በየአካባቢው የሙስሊም ሴት እስላማዊ ስያሜ የያዙ የሴቶች ፋሽን ተብሎ መደብሮች፣ ሱቆች እየተከፈቱ ነው። የሴት ልጅን አለባበስ በተመለከተ ፋሽን የለም።
የሙስሊም ሴትን አለባበስ በተመለከተ ፋሽን የለም። የሙስሊም ሴት አለባበስ በየትኛውም ዘመን በየትኛውም ሀገር ላይ ትገኝ ድሮ በነቢይ ዘመን ፋጢማ ትለብስ የነበረው አይሻ ትለብስ የነበረው ከዛ የተለየ አለባበስ ሴት ልጅ የላት። የሙስሊም ሴት አለባበስ ፋሽን ከገባበት ከሸሪዓ ወጥቷል፣ ከቁርአን ወጥቷል። ለብሰው ያለበሱ ጠመው የሚያጠሙ ጸጉራቸውን እንደ በሬ ወይም እንደ ግመል ሻኛ የሚያቆሙ የሚቀነደቡ ፍንጭት የሚያሰሩ የተረገሙ ናቸው፣ ጀነት አይገቡም፣ የጀነትንም ሽታ አያገኙም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይህን ሐዲስ ምን እናድርገው? በሁሉም ሐዲስ ነው ማመን ያለብንና ወንድም ሆይ አላህን ፍራ፣ አባት ሆይ አላህን ፍራ፣ ባል ሆይ አላህን ፍራ። ዱንያ ላይ አላህ የሰጠህን ባለቤትህን ሴት ልጅህን በሒጃብ ሰትራት፣ ካንተ አይን ውጭ የማንም አይን አይረፍባት። ሐያ የት ሄደው? ሴት ልጅ ከወንድ ጋር ተጋፍታ ያውም ዒድን በሚመስል ዘሕማ ቦታ ላይ ፊቱ ተለቅልቃ ሐያ ያላት ሴት ሳሎን ቤቱን ማትለብሰውን ልብስ ለብሳ ሜዳ ስትወጣ ምንድን ነው የሚሰማ? ገይራ የሚባል ቅናት ይባላል። ባለቤቴ እንደዚህ አምራ ማንም ላያት አይገባም ልትል ይገባል። እዛ ዒድ ላይ ቀደም ሲል የጠቀስኩትን አይነት ደስታችን ይሄ ሊያደፈርሰው አይገባም። የእያንዳንዳችን የቤት ስራ ነው። ፋጢማ ከሆንሽ ሐፍሳ ከሆንሽ የድሮዋ ፋጢማ የምትለብሰውን ልብስ ልበሽ። ለድሮዎቹ አንድ አለባበስ፣ ለዘንድሮዎቹ ሌላ አለባበስ አልተባለም። ቁርአን ላይ የተቀመጠው ያለባበስ ህግ ለሁላችንም። ያን እስካላስለበስክ ድረስ እስላም ውስጥ ተቀል ብለን አልገባንም። ግማሽ እስላም የሚባል የለም፣ ግማሽ እስላም የሚባል የለም፣ ሩብ እስላም የሚባል የለም፣ ሩብ ጉዳይ የሚባል እስላም የለም። ጸጉሬን እንድሸፍን ሸሪዓ አዞኛል ብላ የምትለብስ ሴት፣ ሻሽ የምታደርግ ሴት አንገቷንም እንድሸፍን እንዳዘዛት ልታውቅ ይገባል። እግሯንም እንድሸፍን መዳፏንም እንድሸፍን እንዳዘዛት ልታውቅ ይገባል። መዳፏ መሸፈናል፣ እግሯ መሸፈን አለበት። ፊት ላይ ነው ጠንከር ያለ ኺላፍ አለ። ያው እንኳ ቢቀር እህትህ፣ ሚስትህ፣ ሴት ልጅህ ሰፊ ጅልባብ እንድታደርግ ልታስገድድ ይገባሃል። ካልሆነ ግን ተያይዞ አላህ ፊት ለክስ መቅረብ የማይቀር አልሰማሁም አይባልም። በየቦታው በተግባርም እያየን ነው፣ በየኹጥባው በየመድረሳውም እየሰማን ነውና በዚህ ሐዘን ሁሌ የዒድ ደስታችን መደፍረስ የለበትም። አላህ ተባረከ ወተዓላ ሁላችንም ወደ ዲኑ ይመልሰን። አላህን ተባረከ ወተዓላ በሁሉም ነገር የምንፈራ ያድርገን። ሒጃብን፣ ሐያን፣ ኢማንን የምንወድ ያድርገን። ኢንነሁ ዐላ ኩሊ ሸይኢን ቀዲር ወቢልኢጃበቲ ጀዲር። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።